በስነ አእምሮ ምልከታ አንድ ሰው በህይወቱ እየሸሸው የሚገኝና ጥፋተኝነት የሚሰማው የሆነ ድርጊት አለ። ለዛ ድርጊት ራሱን ለመቅጣት ሲልም በተለያዩ ሱሶች ይጠመዳል። ይህ ድርጊት ደስታ ከጀርባው ደግሞ ጥፋተኝነትን አስከትሎ የሚመጣ ነው። ግለ ወሲብን የሚፈጽመው ሰው የደስታውን ስሜት ተፈጥሯዊ ሰዋዊ ልምምዱን ከማድረጉ በመቆጠቡ ለማግኘት ሲሞክር ከጀርባው ተያይዞ የሚመጣው የጥፋተኝነት ስሜት ደግሞ ራሱን ለመቅጣት ይጠቀመዋል። ግለ ወሲብ ወንድነትን ማለብ ነው። ዓለምን በተግባሩ በአመራር ብቃቱ በአካባቢው የሚገኙትን በመጠበቅ ሂደት ውስጥም ተፈጥሯዊ የመምራት አቅሙ እየተጠቀመ ዓለምን ማስረገዝ ሲገባው የማስረገዣ የዘር ፈሳሹን እያለበ ያወጣል። አንድ ወንድ በዚህ ተግባሩ ሲጠመድ በከባቢው ወንዱነቱን የሚጠራ ነገር አላገኘም። የወንዴ ፈሳሽ ዘር ወይም ደግሞ ነባዘር የሴቷን እንቁላሎች ተገናኝቶ ዘር ለማስቀጠል መዋል ከነበረበት ጉልበትና ኃይል ያላግባብ እየባከነ ከሆነ ሴጋ የወንድን አካላዊ ጉልበት ያሟጥጣል። የማይታዩ መንፈሳዊ አካላት የሴቷን ቦታ እንዲተኩ በር ይከፍታል። በጥንድ መፈጸም የነበረበት ተግባር በግሉ እያደረገ በመሆኑ ለአጋሩ ለሱ የምትሆን ሴት ብቁ እንዳልሆነ በማሰብ የስነ አእምሮ ጉዳት እንዲያስከትልም ያደርጋል።